ሲሆንና ምን መሰለህ አምላክ ስንል እዚህ ጋር ስለ መለኮት ነው እየተነገረ ያለው። ኦኬ ስለ መለኮት በባህሪው ሲባል ለምሳሌ እሺ ወደ እስልምናው ላምጣልህ። አምላክን በባህሪው ማየት ይቻላል በእስልምናው አላህን ማለት ሙስሊም ነብይ ነው። ፍሪ ፓላስታይን የሚል ጽሑፍ ስላየው ሙስሊም ነብይ አስዩም አድርጌ ነው። ሙስሊም ነኝ። እሱ ነው አላህን ላይክ በባህሪው ሰው ማየት ይችላል ማለት ባህሪው ማለት አዛኝነቱ መሐሪነቱ ምናምን አይ ባህሪው ስለ ይሄ መለኮታዊ እሺ በመለኮታዊ ኃይሉ አላቅም እስልምናው ላይ ያለውን ቴዎሎጂ አምናሹር ግን እሺ እንዲህ ብዬ ላስረዳ። ለምሳሌ በፍርድ ቀን አላህ እንዴት ነው የሚገለጠው? እኮ ማለት ያው 99 ስሞች አሉት። 99 ስሞች ስለ ስሙ አይደለም እኔ አሁን ቦጃዬ ስለ ስሙ ኦር ስለ ሳይሆን የሚገልጹት ስሞቹ ማለት ነው። አላህ በፍርድ ቀን ይገለጣል አይደል? በምንድን እንዴት ነው የሚገለጠው? ያው እኛ ፈጣሪን ማየት ስለማን ምን አልከኝ? መኩ እኔ ነኝ የተቋረጥኩት ወይስ እሱ ነው? አለ እሱ ነው። ሜቢ ኔትወርክ ወይ ነው። ቦጃ አለ አይ ቲንክ ኔትወርክ አስቸግሮት መሰለኝ ስታክ አድርጎ ነው። ኤኒዌይስ ሐሳቡ ላይ እንትን እንስጥና ዘጸአት 33 ላይ እግዚአብሔር እየተናገረ ያለው በቃ ምንም ይሄ መለኮታዊ ባህሪው እግዚአብሔርን በመለኮታዊ ባህሪው ኦር ኃይሉ እንኳን እኛ አይደለን መላእክት አይተውት አያውቁም ነው እያልን ያለ ነው። ኦኬ እንደዛ እግዚአብሔርን አይቶት ማንም ሰው በህይወት ሊኖር አይችልም። ከዛ ስሊት ምንም ከባድ ነገር አይደለም እዚህ ጋር እየተነገረ ያለው ከዛ አንፃር ነው የምንመለከተው። ለዛ ነው ፊቴን ሳይሆን ጀርባዬን ተመልከት የሚለው ነገር ሙስሊም ሲናገር እንመለከታለንና ፊቴን ራሱ ሲል እግዚአብሔር እንደው እኛ እንደምናውቀው አይነት መኩ የሆነ ፊት ምናምን ነገር እንደዛ ኖሮት አይደለም። ፊት የሚለው ቃል ራሱ ከምን አንፃር ነው የተነገረው? ከተበቃ መለኮታዊ ኃይሉን የእግዚአብሔርን ማየት የሚችል የለም። ኦኬ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 17 ላይ በደብረ ታቦር እኮ የተፈጠረውን እናውቃለን አይደል? እንዴት እንደሆኑ እኮ የተወሰነ ክብሩን ገልጦ እኮ እንዴት እንደሆኑ ኦኬ ያዕቆብ ዮሐንስና ጴጥሮስ እንዴት እንደሆኑ እኮ መጽሐፍ ቅዱስን መመልከት እንችላለን። ስለዚህ ከዚህ አንፃር ነው የምንመለከተው ወንድማችን ታች ያለው እና ቅድም በእስልምናው እንዴት ነው የሚገለጠው ብዬ የጠየቅኩ ይመስለኛል። እንግዲህ ከዚህ በፊትም እንደሰማሁት ላይፍ ሴሽን ላይም እንግዲህ እንደተማማር ነው ባቱ እንደሚገለጥ ነው በፍርድ ቀን አይደል ማማይ? እንግዲህ መምህር እዚህ ጋር ስላለች መምህርት ወሊቃውንት ዘእስልምና ወይዘሪት ማማይ ወንድማችን አሁን በጣም እንትን አግኝቷልና ያው ድምፁ የቅድሙ ድምፁና ያሁኑ ድምፁ ራስ ልብላና ልምጣ ካለበት ሰዓት ጀምሮ ድምፁ ራሱ ተቀያየረ። ቅድም እኮ በቃ አረጋዲ ድምፁ ጠፋብኝ ምንድነው ምናምን እያልኩ ነበር። ቀጥል። አረ የእግዚአብሔርን ቃል ስናገር እኔ ምግብ የራሱ የእግዚአብሔር ቃል ነው እንጂ መኩ ጋር ቅድም ስገባ ራሱ ድምፄ በዝግታ ነበረ። ግን አሁን የእግዚአብሔርን ቃል ስናገር ብታይ በቃ ነፍሴ ሐሴት ታደርጋለች። ለዛ ነው አዎ። ግን መኩሻ እንዴት ነህ? ሰላም ናንተ ይሁን። ህይወት እታችም ያላችሁ እታችን መምህርት ወሊቃውንት አረ እናንተ ምንድነው ግን ነው ወደ እስልምና? አረ ደግሞ በዚህም ቀለድክ እንዳትባል አንተ ሰውዬ። እኔ እንደቀለድኩት እኔ ልጠቆር ይሄንን ደግሞ በቤተክርስቲያን ቶፒክ ታይትል ቀለዳችሁ ደግሞ እንዳይባል ሰው በጣም ጠቃቅን ነገር ቁጭ ብሎ የሚሸምት ሰው በዝቷልና። አረ ተወው፣ የራሴ ቤት ከፍቼ ነው የሚሄድበት። ጋዲ ወደ ሌላ እናሸጋግረው። በቃ ኡስታዚት የሚበላታ በቃ ኡስታዚት አሁን በላት በቃ ኡስታዚት የዋዴን ኡስታዝ እንደምንለው አይኛ ኡስታዚት። አሁን ቦጃ የሚባለው ልጅ ታች ወርዶ ማማይ የአንቺ እውቀት እስልምናዬን አስወደደኝ ይላል ታች ላይ ወርዶ። ኦኬ ትተዋወቃላችሁ ማለት ነው። አሁን ገባኝ።
እሺ ምን ማለት ነው ወንድማችን? ማለት ትተዋወቃላችሁ ስትል አይ ማወቅ ስል አዎ አንቺ ማወቅ የሚለው ቃል ለካስ መጽሐፍ ቅዱሳችን እንደዚህ ነው። ጥንቃቄ ይፈልጋል። ቃላት ላይ ጥንቃቄ ይፈልጋል። እሺ ቦጃ ለምን ወጣ? ኢንቫይት አድርጌያለሁ። ተመለስ እስቲ ከቻልክ። ለማንኛውም አይ በቃ ሐሳቡን ከሰማ መኩዬ የምትለው ነገር ካለ እንትን በልና ጥያቄ ያላችሁ ሰዎች ገቡ። ባይዘወይ ጥያቄ ያላችሁ ሰዎች ገዝት እየላካችሁ ገቡ። የክርስቶስ አምላክነት ላይ ሊሆን ይችላል፣ ስላሴ ላይ ሊሆን ይችላል። ምንም ላይ ጥያቄ ያላችሁ ሰዎች ገብታችሁ መጠየቅ ትችላላችሁ። ሐሳባችሁን ብትሰማ ደስ ይለናል። እሺ ቀጥል ብሮስኪ፣ የሚጨምረው ነገር ካለ። አክቹአሊ እሱ የጠየቀው የሚመልሰው ራሱ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ራሱ ይመልሰዋል ብዬ አስባለሁ። በአባቱ እቅፍ ያለ ነው ልጅ ታረከው ሲል በቃ ያንን ነው የሚያስረዳውና እኛ ክርስቶስን ማለት እግዚአብሔርን በባህሪው ማየት ማንም አይችልም። እግዚአብሔር በኤነርጂያ በኩል ወይም ደግሞ በኤነርጂያ በኩል ሊገለጥ ይችላል። በእርግብ አምሳል መንፈስ ቅዱስ ሲወርድ ተብሎ ኤነርጂያ ማለት ያ ማለት እግዚአብሔር እንዲያው በባህሪው ይገለጣል አይገለጥም። ለእኛም ችለን አንቆምም፣ ፊት ለፊቱም ልንቆም አንችልም። ዘመኑ ባለቀ ጊዜ ከሴት የተወለደውን ገላትያ 4:4 ላይ የተገለጸው ማለት ነው። እርሱ ልጁን የላከልን የዘመኑ ፍጻሜ በደረሰ ጊዜ ወልድ ተገለጠ። በምን? በስጋ። ይኸው ማየት የቻልነው እንኳ በምንድን ነው ከተባለ በስጋ ተገልጦ አየ ነው። በመለኮቱ ማንም ሊያየው አይችልም። ስለዚህ ወልድን ሁሉ ጊዜ ወልድ በብርሃን አይደለም የሚመሰለው። የዓለም ብርሃን ተብሎ የሚገለጸው ከአብ ዘንድ የሚወጣው ብርሃን ነው። እውነተኛ ብርሃን ከብርሃን ዘንድ የሚወጣው ብርሃን ነው፣ እርሱ ክርስቶስ ማለት ነው። ስለዚህ አብንም ያወቅነው በማን በኩል ነው? በወልድ በኩል ነው። ከወልድ የተነሳ ነው አብንም ያወቅነው። ለምን? እኔ እስከ ዛሬ እሰራለሁ አባቴም ይሰራል፣ አባቴም ይሰራል እኔም እስከ ዛሬ ድረስ እሰራለሁ ካለ እርሱ በአባቱ ዘንድ የነበረ ይኸው በስጋ ተገልጦም ያንን ሲሰራ እናያለን ማለት ነው። ከዚህ አንጻር ምን እንላለን? በስጋ በመገለጡ ነው ወልድን እግዚአብሔርን ማየት ይቻል ነው እንጂ በመለኮቱ ልናየው አንችልም፣ ልንዳስሰው አንችልም። ይሄ ለእኛም አልተፈቀደም ከእንትንም በላይ ስለሆነ ማለት ነው። እና ከዚህ አንጻር ይታያል። ቃልዮት ያሰማልን ነጋዴ። እና ጥያቄ መቀጠል ይቻላል። ጠይቁ፣ ገብታችሁ መጠየቅ ትችላላችሁ። በተለይ በነገረ ክርስቶስና ትሪኒቲ ላይ ማለት ነው። ዶግማቲክ የሆነ እንሰጣለን፣ ችግር የለው። ከሊፍ ስልጤው አማናችሁ መጀመሪያ እንደዛ ብለህ ስትናገር ዩዘር ኔሙ አልመሰለኝም። ጌታ ስልጤው ስትል እያለገትክ መስሎኝ አንተ ሰውዬ ሰላም አይደለም እንዴ ልልህ ነበር። ለካሱ ዩዘር ኔሙ ነው። እሺ ቀጥል መኩዬ። ከሊፍ ስልጤው ይላል። እንዴት አለ ወንድማችን? እንኳን ደህና መጣ። እንኳን ደህና ቆያችሁ። አማናችሁ? እግዚአብሔር ይመስገን አለ። ጥያቄ አለ ወንድማችን? አዎ። ከኬት ቤተ እምነት ነው ግን ለማወቅ ከሙስሊም? እሺ ቀጥለው። አረ ወንድማችን ና ተመለስ። ጋዲሊ ተዝብ። አረ በጌታ ሰው እኮ አይሰማም። እሺ ቀጥል ወንድሞች፣ ይሰማል። እሺ ክፈትልኝ፣ ባይብል ክፈትልኝ። ስንት ነበረ? ሁለተኛ ዜና መዋዕል 12:15 አንብብልኝ። ሁለተኛ ዜና መዋዕል ቀሽ ስንት ነው ያልከኝ ወንድማችን? 12:15 እሺ 12:15 ላንብብልህ? አንብብልኝ። አዎ እሺ። የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸሚያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓም መካከል በዘመናቸው ሁሉ ሰልፍ ነበረ።
ይላል። አሁን እዚህ ጋር ጥያቄ ምንድን ነው? የእነዚህ ሁለት ሰዎች መጽሐፍ የትውልድ መጽሐፍ እንደነበረ ይህ ጥቅስ ያስረዳናል ማለት ነው። አሁን ይህ መጽሐፍ የት ነው ያለው? ማለት ተረዳው መጽሐፉ ወንድማችን ምንድነው ጥያቄ? አይ በዚህ ጥቅስ መሰረት ማለት ነው። እሺ የእነዚህ የሁለት ሰዎች መጽሐፍ እንደነበረ የህይወት ታሪካቸው የሚናገር መጽሐፍ እንደነበረ የትውልድ ታሪክ ነው። ባይዘው ጂኒኦሎጂ ነው የሚለው የትውልድ ታሪክ ነው የሚለው የህይወት ታሪክ ምልክት ያመጣ የትውልድ ታሪክ ማለት ምንድነው? ዝርዝር ነው አይደለ? የምላስ ወለምታ ነው እሱ ነው የትውልድ ታሪክ ማለት ዝርዝር ማለት ነው አይደል? እሺ የምላስ ወለምታ ነው። አንተ ባልከው እንሂድ። ያ እሱን እኮ ነው እያልኩ ያለሁት የትውልድ ታሪክ እኮ አንተ ባልከውም እንሂድ፣ ችግር የለውም። እሱን ምንድነው ፖይንት ነው አሁን ያስረዳናል። እሺ ይህ መጽሐፍ እንደነበረ ያስረዳናል። ይህ መጽሐፍ ምንድነው ፖይንት? ዞሮ ዞሮ የትውልድ ታሪክ መጽሐፍ አለ። መጽሐፍ ቅዱስ ላይ እኮ የሚጠቀሱ እንደ ሶርስ የሚጠቀሱ ለምሳሌ አዲስ ኪዳን ላይ ብትመጣ ቅዱስ ጳውሎስ እኮ አሃዛቦች ወይ ደግሞ እነዚህ ጣዖት አምላኪዎች እኮ የሚባሉ ሰዎች የሚጠቀሟቸውን አንዳንድ የግጥም መጽሐፍት ራሱ እኮ ሳይቀር እኮ አንዳንድ ቦታ ላይ ሪፈር ሲያደርግ እንመለከታለን። እንደዚህ እያላችሁ አልነበረምን እያለ የጣዖታት መጽሐፍትንም ይጠቅሳል። ምንድነው እነዚህ ጋር ታዲያ ምንድነው ጥያቄ? አልገባኝም። ጥያቄን ገልጽ ላድርግልህ። አሁን ምን ልፈልግ መሰለህ? የአንተ አርጊውመንት ለምን እንደማይሰራ ልንገርህ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ማወቅ ያለብህ ነገር የብሉይ ኪዳን መጽሐፍትም ላይ ሊሆን ይችላል፣ የአዲስ ኪዳን መጽሐፍትም አንዳንድ ከእግዚአብሔር ቃል ውጭ የሆኑ መጽሐፍቶችም በታሪክ ደረጃ በለው አሁን እዚህ ጋር የተቀመጠው መጽሐፍ እንዳልኩ የትውልድ ታሪክ መጽሐፍ ነው ወይ ደግሞ ጂኒኦሎጂ ነው፣ የዘር ሐረግን የሚዘረዝር ነው። ይሄ መጽሐፍ ግዴታ መጽሐፍ ቅዱስ ስለምን አልተካተተም ነው አርጊውመንት? ለምን አልተካተተም ሳይሆን ያ መጽሐፍ እንዴት ነው ያለው ነው። እኔ አላቅም ግን መጽሐፍ ቅዱስ ውስጥ መካተት አለበት የሚል በምንም ክራይቴሪያ ልታመጣ አትችልም። መጽሐፍ ቅዱስ ውስጥም የለም እኮ ይካተት አይደለም የኔ አርጊው። ምንድነው ታዲያ አርጊውመንትሽ ምንድነው? እያንዳንዱ በብሉይ ኪዳን የነበሩ በብሉይ ኪዳን በአይሁድ ዘንድ የነበሩ የተለያዩ መጽሐፍቶች እኮ ነበሩ። ከመጽሐፍ ቅዱስ ውጭ እነዛ ሁሉ መጽሐፍቶች የት እንዳሉ ማወቅ አለባችሁ ነው ጥያቄ? አይ ማታውቅ ከሆነ አላውቅም ማለት እሱም ምላሽ ይሆናል። አርጊውመንት እኮ ስላልገባኝ ነው አሁን የጠየቀው። ለምንድን ነው ነገርኩ እኮ የጣዖታት መጽሐፍት ራሱ አንዳንዴ ሪፈር ተደርገው እንዲህ ተብሏል እዚህ ላይ ተብሎ ሲጠቀሱ ሪፈር ሲደረጉ እንመለከታለን። እነዛ መጽሐፍት እያንዳንዱ መጽሐፍት የት እንዳለ ማወቅ አለብን። እኛ ኮንሰርናችን የእግዚአብሔር ቃል ስለተባሉት መጽሐፍ ቅዱስ ስለተባሉ ነው ትኩረታችን። ኦኬ እሺ አሪፍ ነው። አይ ያልገባኝ አርጊውመንቱ ስላልገባኝ ነው ባይዘው እኔም ያልተረዳሁት ማለት መጽሐፉ ሜቢ ነን ካኖኒካል ባይብል ውስጥ ማለት ካኖኒካል ያልሆነ መጽሐፍ ሊሆን ይችላል በመጽሐፍ ቅዱስ ውስጥ ያልተካተተበት ምክንያት ነው ወይስ ደግሞ መጽሐፉ የት ነው? ምንድነው አርጊውመንት ማለት በመጽሐፍ እንትን ነው ዞሮ አሁን እሱ መጀመሪያ ሲገባ መጠየቅ የፈለገው እንደዛ አይነት ነገር መሰለኝ። የትውልድ ታሪክ መጽሐፍ ተጻፈ የቱ ጋር ነው የተጻፈው የሚል አይነት ነገር ነውና አንድ ማወቅ ያለብን ነገር ጋይስ ታች ላላችሁ ሰዎችም ለወንድማችን ቅድም ስለነገርኩት መጽሐፍ ቅዱስ ላይ ቅድም እንዳልኩት ሪፈር ሲደረጉ እንመለከታለን። አንዳንድ ከመጽሐፍ ቅዱስ ውጭ ሆኑ ለምሳሌ በአይሁድ ትውፊት በአይሁድ ባህል የሚታወቁ መጽሐፍቶች እኮ አሉ በመጽሐፍ ደረጃ ሪፈር ሲደረጉ ያሉ። አዲስ ኪዳን ላይም ደግሞ ለምሳሌ ሐዋርያት እነ ቅዱስ ጳውሎስን ጨምሮ መጽሐፍ ቅዱስ ውስጥ የሌሉ አንዳንዴ እንደውም በጣዖታት ዘንድ ያሉ አንዳንድ መጽሐፍቶችን ራሱ እነዛ ጣዖት አምላኪዎችን አድሬስ ለማድረግ ለማስተማር ሲፈልጉ እዚህ ነገር ላይ እንዴት ተጻፈ አይደለምን እያሉ እኮ አይደለም ይጠቅሳሉ። ቅዱስ ጳውሎስ ማውጣት ይችላል አስፈላጊ ከሆነ። ያ ማለት ያ ነገር መጽሐፍ ቅዱስ ነው ማለት አይደለም። ኦኬ የሆነ ነገር እዚህ ጋር እንዴት ተጻፈ አይደለምን ስለተባለ ያ ነገር ግዴታ መጽሐፍ ቅዱስ ውስጥ መካተት አለበት የሚል አርጊውመንት የለም። ኦኬ የእግዚአብሔር ቃል ለመባል ኦር መጽሐፍ ቅዱስ ዝርዝር ቀኖናው ስለመካተት ይሄ ነው ክራይቴሪያው የሚል ነገር የተቀመጠ ነገር የለምና ከዛ አንጻር ነው የምንመለከተው። ወንድማችን ሌላ ጥያቄ ካለ እንቀበል። ለጊዜው የለኝም።
እኔ አንድ ጥያቄ ልጠይቅህ። አንተ ሙስሊም ኮንክ ሜቢ አላቅም መረዳትን ባላቅም ማቀው ከሆነ መልሳለሁ፣ ማላቀው ከሆነ አላቅም ነው። ኢንጂል ምንድን ነው? እንጂል ወንጌል። ያን ኢንጂል የገለጠው ማን ነው? አላህ። በማ በኩል? በኢሳ። እኛ ክርስቶስ እንደምንለው እናንተ ኢሳ እንደምትሉት ማለት ነው። እንደዛ ብላ ባታምንበትም ችግር ያው ሄዱ። እኔ ኢሳ የሚለውና ኢሳ የምትሉትን አካል አላውቀውም። መጥቶ መስቀል ይሰባብራል የሚባለውን አካል አላውቀውም። እውነት ለማውራት ክርስቶስ ኢየሱስ ጭራሽ መስቀልን ነው ምልክት አድርጎ የመጣው። ኤኒዌይስ የኔ ጥያቄ ምንድነው ያ ኢንጂል የት ነው ያለው ዛሬ? ተበርዟል። አይ ተበርዟል አይደለም፣ የት ነው ያለው? ማለት እናንተ እጅ ላይ አለ፣ ግን ያ ይዘቱን ጠብቆ የለም። አላህ መጠበቅ አቅቶት ነው? መጠበቅማ አቅቶት አይደለም። ታዲያ ለምን ተበረዘ? አላህ ራሱ የገለጠው ነገር ከሆነ ኢንጂል ለምን መጠበቅ አቃተው? ለምን ተበረዘ? ማለት ያኔ እንትን መጽሐፉን እንድጠብቁ የሰጣቸው ለሊቃውንቶቹ ነበር። ለየትኞቹ ሊቃውንቶች? በጊዜው ለነበሩት። በጊዜው ስትል የትኛው ዓመተ ምህረት ላይ? እንጂል በወረደበት ሰዓት ወይም ቶራ ወይም ዘቡር። አይ ወይም ቶራት። የቶራ መጽሐፍትማ በብሉይ ኪዳን የነበሩ ለሙሴ የተገለጡ መጽሐፍት ናቸው። ኢንጂል ቅድም እኮ አልከኝ በኢሳ በኩል እናንተ ኢሳ ገዲሳ እየሰማኝ ነው? እየሰማው ነው። በኢሳ በኩል ቆይ አንዴ ስማኝ። በኢሳ በኩል የተገለጠው ነው አልከኝ እኮ። እኔ አላህ ራሱ ከሆነ ኢንጂልን የገለጠው አንዴ ስማኝ ወንድማችን፣ አላህ ከሆነ ራሱ አላህ ራሱ ከሆነ ኢንጂልን የገለጠው ተበርዟል አልከኝ። እንዳይበረዝ መጠበቅ አይችልም ነበር አላህ? ይችላል። እሱ ለምን አልጠበቀውም? እኮ አላህ Subhanahu Wa Ta'ala ያንን ተውራትንም ሆነ እንጂልንም ዘቡርንም ማለት ነው ለነሱ ሊቃውንቶቹ እንዲጠብቁ ነው እንትን አደረገው። ማን የሚባልሽ? እነማን ናቸው ሊቃውንቶቹ? የአይሁድ ሊቃውንት ናቸው? እነማን ናቸው ሊቃውንት የተባሉት? እሷን ዝርዝር ማስረጃው የለኝም። ኦኬ እሺ፣ ዝርዝር ማስረጃው ከሌለ እንለፍና ተበርዟል የሚል ማስረጃ አለ? ኢንጂል እንደተበረዘ ማስረጃ አለ? ብዙ ማስረጃዎች አሉ። እስቲ አሳየን እስቲ። ወይ ንገረን። እሺ ምንጩን ንገረን እንደተበረዘ። ማለት ቁርአን ላይ ብዙ እንትኖች አሉ። ለጊዜው ማስረጃ አላስቆም። እኔ ቁርአንማ ከ600 ዓመት በኋላ ከ600 ዓመት በኋላ ነው የተጻፈው። ኢንጂል ከወረደ በኋላ አላህ ኢንጂልን ካወረደ ከ500 ከ600 ዓመት በኋላ ነው። እኔ ጥያቄ አላህ ኢንጂል ማውረዱን በምን ቆይ አንዴ ገዲሳ አላህ ኢንጂል ማውረዱን በምን አየህና ነው ሙግቱን አቀረብከው? እኔ ሲጀመር ኢንጂል የምትለውን ነገር እኮ እናንተ አላህ ወረደ የምትለውንም ሲጀመር እኔ መጽሐፍ ቅዱስ ነው የማውቀው። እኔ ያንተን አርጊውመንት እኮ ይዤልህ ነው እየመጣው ያለው ሲጀመር እኮ በእኔ ኢንጂል ምናምን የሚባል ነገር ማለት ነው። አሁን ኢንጂልን አገኘው የቱ ጋር ነው? በእኔ አርጊውመንት ማለት ነው ቁርአን ውስጥ ነው። አንተ ኢንጂል ስለምትል እኮ ነው እኔ አምኜበት እኮ አይደለም እየጠየቅኩ ያለሁት ወንድሜ። አንተ እመን አትመን እሱን አይደለም እኔ የኔ ጥያቄ እሱ አይደለም። አሁን ልንገርህ ወደ ቀደሙ ጥያቄ ልምጣልህ። አሁን እኔ ኢንጂል ስል አምኜበት አይደለም ኢንጂል ወርዷል ምናምን ነገር ከዛ በኋላ ተበርዟል የሚል ነገር አምኜ አይደለም። እሺ የኢንጂል የትኛው ክፍል ነው የተበረዘው? አሁን ተበረዘ ሲባል ሙሉ በሙሉ ጠፍቷል ማለት አይደለም። እሺ የትኛው ክፍል ነው የተበረዘው? ማለት በቀላሉ ተበረዘ ሲባል ሳስቀምጥልህ ማለት ነው። እየሰማኝ ነው? እሺ እየሰማሁ ነው። አሁን ለምሳሌ እንትን ውስጥ ምንድን ነው ጤፍና ማሽላ ወይም በቆሎ ሲቀላቀል እንዴት ነው? እኔ እንጃ። እኔ ጤፍና ማሽላ በቆሎ ቀላቅዬ አላውቅም። ማለት ሲቀላቀል አሁን ጤፉም ውስጥ ማሽላ አይጠፋም፣ ማሽላ ውስጥም ጤፍ አይጠፋማ። ወንድማችን እንደው ጤፍና ማሽላውን ተውና ኢንጂል የትኛው ክፍል ነው የተበረዘው? እኮ በምሳሌ እናስረዳ እኮ ነው። አረ የትኛው ጤፍ ሆነ የትኛው
ንገድ። የትኛው ጤፍ ነው ኧረ የትኛው ቆይ ማሽላ ሆነ? አሁን ማን ወደ ነው ጤፍ ምን ማን ነው አልሽኝ? ተበርዟል? ማን ነው ወደ ጤፍ ተበርዟል ያለው በቁርአን ላይ? አላህ ተበርዟል ያለበትን አያ ስጠን። ሲቀጥል መቼ ተበረዘ፣ እንዴት ተበረዘ፣ በማ ተበረዘ የሚሉ ጥያቄዎች ይመጣሉ። መቼ ተበረዘ? ለምሳሌ በነብዩ ዘመን የተበረዘው ወይስ ነብዩ ሳይመጣ በፊት ነው? ከሊፍ ነቢይ ሳይመጡ በፊት። ኦኬ። ይህ ከቁርአን ማስረጃው ባይኖርህም ብጠቅስልን ደስ ይለን ነበረ። ግን ነብዩ ሳይመጣ በፊት በተበረዘ መጽሐፍ ላይ ነው ነብዩ ይፈርድ የነበረው። ለምሳሌ ሱናን አቢ ዳውድ 44-49 ላይ ሙሐመድ ከቶራ መጽሐፍ ላይ ወስዶ ህግን ሲፈጽም እንመለከታለን። የተበረዘ መጽሐፍን ነው እንደ ማስረጃ ጠቅሶ የአላህ ቃል ነው ብሎ ተቀብሎ ህግን የሚወስደው ሙሐመድ። አላህስ በተበረዘ መጽሐፍ ላይ ነው አንተ አህመድ በሚባል ነብይ አበስራቸዋል ብሎ ኢሳ ተናግሯል ብሎ እየተናገረ ያለው ፈልጉት ያለው። ተበረዘ ማለት ምን ማለት ነው? እስቲ ዲፊኒሽኑን አስቀምጭልኝ። ተበረዘ ማለት የሆነን ነገር መቀላቀል ማለት ነው። ጠፋ ማለት ደግሞ ከናንካቴው መጥፋት ማለት ነው። እኛ አሁን ጠፋ አላልንም። አሁን ኦኬ፣ አንተ ተበርዟል ነው የምትለው። ተበርዟል ስትል ግን አላህ በተበረዘ መጽሐፍ ውስጥ ነው ነብዩን ያ የማይጽፍና የማያነብ ነብይ ያለ በተውራትና በኢንጅል ላይ ፈልጉት ብሎ በሱራ 7:159 ላይ ነው ይናገራል። እና በጠፋ መጽሐፍ ላይ ነው ነብዩን ማን ነው በተበረዘ መጽሐፍ ላይ ነው ነብዩን ፈልጉት እያለ አላህ የሚጠቁመው እኮ። በተበረዘ መጽሐፍ ላይ በተበረዘ ኦኬ። እዚህ ጋር የአላህን ጠፋ ማለት አይደለም። ነገር ግን የተበረዘ መጽሐፍ ነው። እዛ የተበረዘ መጽሐፍ ውስጥ ነብዩን ፈልጉ ይላል ማለት ነው። ተበረዘ የሚል መጽሐፍ ቅሬቶች አሉት። እስቲ ተበረዘ የሚል ማስረጃ ስጠን እስቲ። አላህ የቱ ጋር ነው ተውራትና ኢንጅል ተበረዘ ብሎ የተናገረው? እንደውም ቁርአን ለሱ መጽሐፍ አረጋጋጭ ነው ብሎ ነው የሚመሰክርለት። ለዛ ለነበረው መጽሐፍ ሱራ 2 ሱረቱል በቀራ የላሚቷ ምዕራፍ ቁጥር 89 ላይ እንደሚናገረው አረጋጋጭ የሆነን ቁርአን አወረድን አይደል የሚለው። ምንድነው የሚለው? ከፈለክ ላንብብልህ። ሱረቱል አልበቀራ ከእነርሱም ጋር ያለው መጽሐፍ አረጋጋጭ የሆነ መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱም በፊት በእነዚያ በካዱት ላይ ይረዱበት የነበሩ ሲሆን ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ ይላል። ስለዚህ አረጋጋጭ የሆነ መጽሐፍ ነው የመጣሁት ነው ያለው አላህ። ወጣ እንዴ? ኦኬ። አሁን ግን በደንብ አስተውላችሁ ካያችሁ ይህ ጥቅስ ማለት ነው እኔ አሁን ያወረድኩት መጽሐፍ በፊት ከሰጠኋችሁ መጽሐፍ አረጋጋጭ ነው ይለናል። እሺ እኛ ያዝነው መጽሐፍ ከሆነ ቁርአንንና መጽሐፍ የሙሐመድ ነብይነት በዛ በቀደመው መጽሐፍ ነው እየተመዘነ ያለው ማለት ነው። እኔ የሰጠው መጽሐፍ ያንን መጽሐፍ የሚያረጋግጥ ነው፣ ተመሳሳይ ነው እያለው ነው። ስለዚህ መጽሐፍ ቅዱስ የመጽሐፍ ቅዱስ ህጎችን እያነሳን ይሄንን የኛ መጽሐፍ ተውራትን የአላህ ቃል ነው ብለው ካሰቡ ማለት ነው። ከዛን ወንጌልንም የአላህ ቃል ነው ግን ተበረዛለች ብለው ሲያስቡ ተበርዟል ብለው ሲያስቡ አንደኛ የተበረዘውን ቃል እኮ አያውቁትም። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ጠቅሰው በዛ ጥቅስ ፋንታ በፊት የነበረው ጥቅስ ምን ሆኖ ነው ይሄ የተተካው? ያውቁታል? አያውቁትም እኮ ዝም ብለው ተበረዘ ከማለት ውጪ ማለት ነው። ይሄ ጥቅስ ሳይመጣ በፊት እሺ በዚህ ጥቅስ ፋንታ ምን እንደነበረ ያውቃሉ? አያውቁ። በቃ የራሳቸው ግምት ብቻ ነው ማለት ነው። ስለዚህ ተበርዟል የሚለው አያስኬዳችሁም። እና በዚህ አንቀጽ መሰረት የሙሐመድ ነብይነትና የሙሐመድ አስተምሮት ራሱ በተውራትና በኢንጅል እንደሚመዘን ይናገራል። እዚሁ ሊያቦካው ነው እንዴ ብዬ ነበር የፈተናል። ለማንኛውም እሺ ቆይ አንዴ ወንድማችን ቀድሞ የገባ ሰው አለ እናስተናግዳለን እና ወደዛ ሊሄድ መስሎኝ ነበረ። ለማንኛውም ተርፈናል፣ እግዚአብሔር ይመስገን። እሺ ክሪቲካሊ የጠየቀው ጥያቄ ነበረ ጋዴ እና የትኛው ፓርት ነው የተበረዘው የትኛው ነው አልተበረዘም የማለት ማስረጃ የለውም፣ ማቅረብም አይችልም። በነገራችን ላይ የተበረዘና ያልተበረዘ ያው እንዳልኩ ነው፣ አስቸጋሪ ነው፣ ብቻ ችግር ነው። ኢብን ሳሊህ የሚል ዩዘር ነው ይቀድመዋል። በቃ ስርዓት ያለው ሙስሊም ነው ባይዘው ኢብን ሳሊ አየህ፣ እኔ በሄድኩበት እየመሰከርኩልህ ነው። ኦኬ ነው።
አዎ በጣም እኔ ካየኋቸው ሙስሊሞች በጣም ሪስፔክት አድርጎ የሚጠይቅም ነው የሚወያይም ነው። ሺአ ነው ግን ኦ ኦኬ። ስለዛ ከነዛ ከሌሎኞቹ ግሩፖች ጋር ምናምን አይዋደዱም ነገር አይደል? የትምህርት ልዩነት አላቸው። ኢብን ሳሊ አለ። እስኪ አውሪው እንግዲህ የምትተዋወቁ ከሆነ ያለ አይመስለኝም እንጂ አይመቸውም ይሆናል ምናምን ሱኒዎች ነበሩ። ሱኒ፣ ዋሃቢ፣ አህባሽ የተለያዩ ናቸው። አሁን እዚህ ቲክቶክ ላይ እኛን ዲፌንድ እናደርጋለን የሚሉት ዋሃቢዮች ናቸው አብዛኞቹ። ያ ሱኒዎቹ ኦኬ። ኢትዮጵያ ውስጥ ያሉት ምንድነው ዋና መሰረታዊ ልዩነታቸው? ኢትዮጵያ ውስጥ የአላህ ማንነት ላይ ነው። የአላህ ማንነት ላይ አይስማም። አቂዳቸው ላይ በጣም ነው የሚለያዩት። ለምሳሌ አላህ ከአርሽ በላይ ነው፣ ከአርሽ በታይ። አሁን እኮ እናንተ ፕሮቴስታንትና ኦርቶዶክስ የሚያደርጉት ዲስከስ እኮ በጣም በፍቅር እኮ ነው። እንዲህ እኮ ነው ሊገዳደል የሚፈልጉት በቅዱስ ሚካኤል። በጣም ነው እንትን የሚላቸው። እዚህ ቲክቶክ ላይ እዩዋቸው እስቲ ሲወያዩ ራሱ አቤት እንዴት እንደሚጨቃጨቁ ስማ። እና ምንድነው ልዩነታቸው መሰለ? አሁን አቂዳቸው ይሄ አላህ ከአርሽ በላይ ነው፣ ከአርሽ በታች ነው። አላህ ለምሳሌ እኛ አባታችን ሆይ በሰማያት የምትኖር እንላለንና ዋሃቢዮችን እናንተ ከክርስቲያኖች እኩል ካፊር ናችሁ። ምክንያቱስ ሲሏቸዋል እናንተ አላህን በሰማይ ነው ከአርሹ በላይ ነው ብላችሁ ቦታ ሰጣችሁታል። ከዛም አላህ በዛቱ አንድ ቦታ ነው ብለው ያምኑ የለ። እኛ ደግሞ አባታችን ሆይ ስንል እግዚአብሔርን በአንድ ቦታ የወሰነው ነው የሚመስላቸው እነሱ ማለት ነው። እና ግን እንደዛ አይደለም። ለዚህ እናንተ ካፊር ናችሁ። አላህ በቦታ የሚገደብ አይደለም። አላህ አርሽን ሳይፈጥርም በፊት አለ፣ ቦታ የሚወስነው አይደለም ብለው ነው የሚያምኑት። እነዚህኞቹ ደግሞ ዋሃቢዮች ደግሞ አላህ ዛቱ አንድ ቦታ ነው፣ በእውቀቱ ሁሉን ያማከለ ነው ነው ባት አለው እግር አለው ምናምን የሚለውን ያምናሉ። እነዛ ደግሞ በፍጹም የለውም። በጣም ነው እንትን አዛ ነው የሚያደርጉት። አባ አይነት ምናምን ሲባል ሰምቻለሁ። ከዛ ግን አንዱ ብቻ ነው የሚድነው ብለው ነው የሚያምኑት አይደል? አንዱ ማለት ከዛ ብዛታቸው አንዱ ብቻ ነው አይነት እንዴ። እኛም የተመሰከረልን እኮ ነን። እኛ ራሱ አሁን ከጀነት ገቢዎች እኔ ልሆን እችላለሁ። ወገናችን ጋዲ አትቅና። ሰባ ሶስት ቦታ ጀነታቸውን እዛው ይከናነቡት። ደግሞ እንዴ ባለፈው የሰማሁት ነገር ከአንድ ሴት ጋር 70 ዓመት ሙሉ እግዚኦ ማረነ ክርስቶስ። አይ 73 ቦታ ኡመቶች ይከፋፈላሉ ብሏል። እና ከ73ቱ አንዱ ነው ጀነት የሚገባው። የጀነት የሚሆነው አንደኛው ሙስሊም ወይ ዋሃቢ ወይ ሺአ ወይ አህባሽ ከ73ቱ ከተከፋፈሉት አንዱ ነው ጀነት የሚገባው። እና ከአይሁድና ከክርስቲያን አንዳንድ ሰው ጀነት እንደሚገባ ተናግሯል በሐዲስ ላይ። እና ጀነታችን ገብተሽ ከ72ቱ አንዱ ልትሆኚ ነው። ደህና ነገር ተመኝ። ማማ አታሻራ ውሸት ነው የለም። ከ72ቱ ሴቶች አይ ቆይ ውሸት ነው እያለ ነው መሰለኝ ወንድማችን። በቃ የሚል ወንድማችን በቃ ይከፈት ነው ወንድማችን። ውሸት ነው ያልከልኝ ሳይሆን 73 ይከፈላሉ ሐሳቡ አለ። ግን ከአይሁድ አንድ ከዛ አንድ የሚባል የለም። አንዷ ፈራህ ትወጣለች ነው። የትኛዋ ናት? እሱ ላይ መወያየት ይቻላል እንጂ አንቺ እንዳልሽው ከሶስቱም አንዷ ምንድነው የምትወጣው? አንዷ ምንድነች የምትወጣው? ያቺም የነቢያቶችን እምነት የተከተለ ሰው ማለት ነው። ኖ ከአይሁድና አዳምጥ። ከአይሁድና ከክርስቲያን አንዷ ምንድነች የምትወጣው? ከአይሁድና ከክርስቲያን የሚባል ነገር የለም። ኦኬ አንዴ ጠብቁኝ ላውጣለት። እሺ ታየው አታውጭው። ያውቀዋል ሐዲሱ ነው ልንገርሽ። የምታውቀው ከሆነ ካዲ ሐዲሱ ላይ ለምንድን ነው ክርስቲያን የሚለውን የደበቀው? አልደበኩም፣ እየነገርኩሽ እኮ ነው። ስለዚህ ክርስቲያኖች ለ72 አይሁዶች ለ71 ሙስሊሞች ለ73 ይከፈላሉ አሉ። ይሄ ትንቢት ነው። እንደዛ አይደለም የሚለው እንዴት ነው? አንዴ እንክፈተውና ሐዲሱ ቢገላግለን አይሻልም? እኔ ስለማውቀው እየነገርኩሽ እኮ ነው። አንተ እንደምትለው አይደለም። አንዴ ጠብቁኝ ጋዲ እስከምከፍተዋ። እሺ ችግር የለውም። ቴክ ዩር ታይም።
ቀጥል። ኦኬ ወንድማችን እስከዛ ድረስ ማማይ እስክትመጣ ድረስ እኔ አንድ ልጠይቀው የምፈልገው ጥያቄ አለ። ሀሳቡን ላብራራላችሁ። አይ ቆይ ችግር ቆይ አይሁዶች ክርስቲያኖች ለሰባ ቆይ ወንድማችን እሱ ሀሳብ ላይ አንተ ወላዲት አምላክ እኔ ቅድም ራሱ 6 ነው 7 ሙስሊሞች ገብቶ መኩ የሆነ ሰዓት ላይቭን ስጨርስ ጭንቅላቴና ሞኝ ነው የጨረስኩት። እግዚአብሔር ምስክሬ ነው የምልህ ወንድማችን እንደማመጥ ወላዲት ምናምን አይባልም። የሆነ ሰዓት ቆይ በቃ አንዴ ተረጋጋና ቆይ እያወራን ስለሆነ ቅድም መጨረሻ አካባቢ ገብቼ ነበር። በጣም ስትጨቃጨቁ አይሰሙምና ማማይ ማስረጃውን እስክታወጣ ወንድማችን አሁን ያነሳውን ቶፒክ ማብራራቱ ምናምን ማማይ ማስረጃውን ሐዲስ ውስጥ ስትከፍትልህ ከእሷ ጋር ታወራለህ። እኔ አንድ ጥያቄ አለኝ ለአንተ ፈቃደኛ ከሆንክ። እሺ ጠይቅ። የምችለው ከሆነ ችግር የለም፣ ካልቻልኩት አልኩት። መሐመድ እንግዲህ መልአክ የሚባለው አካል ሲገለጥለት መጀመሪያ ያ አካል መልአክ መሆኑን ኮንፊርም ያደረገችለት ከዲጃ ናት አይደል? ያ የተገለጠለት አካል መልአክ መሆኑን የሆነ ድምፅ አለ መሰለኝ አንተ ጋር ነው ልጁ ካላቀ ያ የተገለጠለት አካል መልአክ መሆኑን መጀመሪያ ያረጋገጠችለት እውነተኛ መልአክ ነው ወይ ደግሞ የአምላክ መልአክ ነው ብላ ያረጋገጠችለት ከዲጃ ናት አይደል? ሀሳቧን ተናግራለች። እንዲህ አይነት ነገር አጋጠመኝ ብለው ሲሏት እኔ አውቃለሁ አንተ ትልቅ የተከበርክ ሰው መሆንህ አይቀርም ትለዋለች። ምክንያቱም አባቷ ተውራትን ያጎቷ ማለት ወረቃ የሚባለው ተውራትን በደንብ ጠንቅቆ ያውቅ ነበር። የኔ ጥያቄ እሱ ጋር አይደለም። ቆይ እሱ ጋር አይደለም። ጥያቄን አልጨረስኩም። ከዲጃ ናት የሚለውን አንዴ ኮንፊርም ካረክልኝ በኋላ ወደ ጥያቄ ልሂድ። ከዲጃ ኮንፊርም ያደረገችው መጀመሪያ እና በቀኝ ታፋይ ላይ ተቀመጥ አለችው አይደል? ይታያል ብላ ጠየቀችው አይደል? አዎ ወይም አይደለም እኮ ገብቶኛል እኮ ሐሳብ ስለገባኝ እኮ ነው። ቆይ እሺ ጥያቄ ልጨርሳ ወንድማችን። ኦ ማይ ጋድ ስላሴና ሚዩት ላደረገ ነው። አሁን ስላሴ ምናምን አትፈልግ፣ ተረጋጋ። ልክ እምነት ላይ እንዲህ ስትጨመቅ ሌላ ቦታ ትሮጣለህ። ተረጋጋ። ከዲጃ ኮንፊርም እያረከኝ መጨረሻ ላይ መልስ ትመልሳለህ። ከዲጃ መጀመሪያ ጠራችሁ ላይክ ልክ መሐመድ እንደዚህ ተገልጦለት እየተንቀጠቀጠ ወር እየፈራ ልክ ሲመጣ ቤት ከመጣ በኋላ ያለውን ነገር ከነገራት በኋላ ቀኝ ታፋይ ላይ ተቀመጥ አለችው አይደል? መጀመሪያ ይታያል አለችው አይደል? ከዛ ብለዋለች አላለችም? ቀጥለኝ ብለዋለች አላለችም? ኮንፊርም አድርገኝ። የተሳሳተ ነገር እንዳላወራ ጥያቄ ነው ወይስ ትምህርት ነው የፈለከው? አይደለም ኮንፊርም አድርገኝ። ብለዋለች አላለችም? ተቃጥል ይሄን ብለዋለች እና ይሄ እንዴት ነው ብለህ ጠይቅ። ጨርስና ሐሳብ ማለት እንደዚህ ብለዋለች አላለችም? የኔ ጥያቄ እሱንም ማለት ነገር ስለ እምቢ አልክ እኮ እንዴ? ብለዋለች እንዴ? መኩ ከባድ ጥያቄ ነው እንዴ ጠየቅኩት? ብለዋለች አላለችም የሚለው ነገር እኮ ማረጋገጥ። እሺ ብለዋለች። እሺ ብለዋለች አላለችም? ልሂድልህ ሲባል ብለዋለች። አንዴ የተለየ ነገር እኮ አታመጣም። አንዴ እሺ መኩ አይ ቆይ ብለዋለች ብሎኛል። አንዴ መኩዬ ቆይ አንዴ ቆይ ቀጥል መኩዬ ይቅርታ። እሺ ቀጥል። አሁን ብለዋለች አለኝ። ከዛ በኋላ እሺ እስልምና ነው የምትጠይቀው። ስጠይቅ ሐሳብ ጥያቄ ማብራሪያ የለውም። ትጠይቃለህ። የማብራራቱ ስራ የኔ ነው። ወንድማችን አንዴ ስማኝ እባክህ ተው። ችግር የለውም። ከዛ በኋላ በግራ ሚዩት አታርግ፣ ማይክን ኦን አድርግና ስማኝ። ከዛ በኋላ በግራ ታፋዋ ላይ ና ተቀመጣለች ይታያል ብላ ጠየቀችው አይደል? ድጋሚ አዎ ወይም አይደለም በለኝ። ጠይቅ እንዲጨርስ ሐሳብ እንዴ? አዎ ወይም አይደለም በለኝ። እንዴ ምንድነው ይሄ? በጣም ቀላል ጥያቄ እኮ። አዎ በል ማለት እንትን እያደረገ አይደለም በል ኮንፊርም አድርግ። ከዛ በኋላ አሁንም እሺ፣ በጣም ጥሩ። አሁንም እሺ፣ ችግር የለውም ጮሆ ይወጣል። አይዞህ እሺ። ያንተ ሐሳብ ከዛ በኋላ እሺ ከዛ በኋላ በቀኝም በግራም በኩል በቀኝ በኩል ተቀመጠ ይታያል አለችው። አዎ ይታየኛል አላት። በግራ በኩል ተቀመጠ። ከዛ በኋላ ይታያል አለችው። ከዛ በኋላ ምንድን ነው ያደረገችው? ከዲጃ ምን አደረገች? ከዛ በኋላ ከዲጃ
ጨርሳ ያረገችው እየነገርከኝ አይደል? እሱን እኮ ነው ንገረኝ። አንተ ምንድን ነው ያደረገችው? መልስልኝ። ምን አረገችው? ንገር። ያላቆም ምን አረገችው? ያረገችው ልብስ ቬሏን አውልቃለች አላወለቀችም? አለ እንደዚህ ምን አስረጃለሁ? አላወለቀችም ቬሏን አሳየ። ቬሏን አውልቃለች ምን አሳየ? እሺ አሳያለሁ። ችግር የለውም። ወንድሞች ልክፈትለት። ማማይ አዎ ክፈችለት ማማይ። አሳየ። እኔ ወደ ዋናው ጥያቄ ገና አልመጣሁም። ባይዘወይ ዋናው ጥያቄ ላይ እመጣላለሁ። እሺ ችግር የለውም። ምኗን ያወለቀችው ነው የምትለው አንተ? እሺ ምኗን ያወለቀችው? ነገር የካንተ ለስማ እንጂ እናንተ አይደል እንዴ? ለምንድን ነው ቆይ የተጻፈውን ነገር መናገር ሰው የሚፈራው? በጌታ ስም እንዴ! ሙስሊም ፈርቶ ያውቅም አባቴ። ካልፈራሽ ምኗን ያወለቀችው? ምኗን ያወለቀችው? ፈርቶም አያውቅም። ምክንያቱም ምኗን ያወለቀችው? የምትሄድበት የአንተ መንገድ ስለሚያስጠላ አካሄድ ማለት። ምኗን ያወለቀችው? ገብቶሃል? ምኗን ያወለቀችው? የምትሄድበት መንገድ ስለሚያቅት ነው። ላስረዳ ስልህ መረዳት። ምኗን ያወለቀችው? የራስህን ፖይንት ብቻ ጥሎ ለማለፍ ጫወታ እንዳይነጭ ወንድማችን ሙስሊም ፈርቶ አያውቅም እያልክ ዝም ብለህ በባዶ ፉከራ አታድርግ። ምኗን ያወለቀችው ስትባል ይሄን እንኳን ጥያቄ ምን አደረገ? አሁን ጋዲ መክፈት ትችላለህ? ላኩልህ ረሱል አለይሂ ሰላም ዋሻ ውስጥ እያሉ የዋሻውን ታሪክ ተው። አሁን እኛ ከዋሻው ወተን እኮ ወደ ቤት መተናል። ዋሻውን ተው። አልመጣም። ምክንያቱም ለዛ እኮ ነው እግር ይዛችሁ ስለ እግር ሳታወሩ ስለ ራስ ታወራላችሁ። ይሄ ነው ሱቁ ችግር። ቆይ እሺ ተረጋጋ። ሶስት ትሉና አንድ ትላላችሁ። ይሄ ነው ትልቁ ችግር። አይታ መጀመሪያ መሰረት ያስፈልገዋል። መሰረቱ የት ጋር ነው የሚጀምረው? ዋሻው ጋር ነው። ሙት ይዛል እንዴ ደግሞ ምን እንዴ ወንድማችን? አሁን ሚስ አድርግ። ካሁን በኋላ ሆነ አታርግ። ቆይ ቅድም ከማማይ ጋር የጀመራችሁትንም ትቀጥላላችሁ። ባይዘው አትወጣም፣ ችግር የለውም። እሺ ማማይ ላከችልኝን ቴሌግራም ላይ ልክፈትና እንግዲህ እናየዋለን። አሁን አንድ ሲባል ሶስት፣ አሁን ወደ ስላሴ ይሮጣል። ችግሩ እሱ ነው። ሰው ራሱ እምነት ላይ ቆሞ ዲፌንድ ማድረግ አይችልም። ትልቁ ችግር እየሆነብን ያለው እሱ ነው። የእናንተ ችግር እኮ ነው። ድንግርግር ያለ ሃይማኖት ይዛችሁ ድንግርግር ታደርጉናላችሁ። ኧረ አንተማ መውጣት ስለፈለገ ነው። አሁን እናንተ ካላስወጣችሁ መረጃ ነገር ሲመጣ አበደን በቃ ሚውት አድርግ። የቀደሙንም እንቀጥላለን ማለት ነው። ስለዚህ ሚውት አድርግ። መኩ አንዴ በትልቁ አድርገኝ። አንድ ዩዘር ኔም ሜሪ ደብሊው ሚል ዩዘር ኔም መኩ ክርስቲያን ትሁን አትሁን አላውቅም። ካሁን በኋላ እንደዚህ አይነት ሜሴጅ ስጽፊ ካየሁሽ ማለት ነው ወላዲት አምላክን ነው የምልሽ፣ ብሎክ ነው ማድረግሽ። አጉል አትመጻደቂ። ክርስቲያን ነኝ ብቻ ነኝ እያልሽ አትመጻደቂ። በብሎክ ነው ማሰናበትሽ። ቀኑን ሙሉ አምላክሽ እንዲህ ከላይ እስከታች ሲንጓጠጥ እንደዚህ ጽፈሽ ማታቂ። አሁን አታስመስሉ አንዳንድ ክርስቲያኖች። እሺ እንግሊዘኛ ማንበብ ትችላለህ ወንድማችን? ወይስ ላንብብልህ? አለህ ወንድማችን ሚዩት ነው እያወራህ ከሆነ ላንብብልህ ወይስ እንግሊዘኛ ማንበብ ትችላለህ? በአማርኛ አድርገው። በአማርኛ በምንችለው ቋንቋ በአማርኛ እንግሊዘኛው ላንብብልህና ተርጉምላለሁ። ችግር የለውም። ኖ በአማርኛ አድርገውና ላንብበው ነው እንዴ? ሐዲሱንም አታውቀውም እንዴ ወንድማችን? እኮ ላንብበው፣ ምን ችግር አለ? በአማርኛ ተነበው ነው እንደሚመቸሽ አድርገው ተፋቂት ነው። ይሄ እኮ ሲራ ነው እኮ የነብዩ ሲራ ላይ እኮ የተነገረ ነው። ጅራት ረሱላላ እኮ በአማርኛ ከሆነ በአማርኛ አድርገውና እናንብበው። አማርኛ አልተጻፈማ፣ በእንግሊዝኛ ነው ያለው። አባ ሜቢ ካለ ደግሞ ያንተን አውጣልን በአማርኛ። ስለዚህ በምችለው ጉና መሞገት የምችለው የትኛው ሲራ ነው በአማርኛ የተጻፈው? የትኛው ሲራ ነው በአማርኛ የተጻፈው? ወይ በአማርኛ ወይ በአረበኛ ነው የምችለው እኔ ማለት ነው። የምችለው እኮ እሱ ያንብብልህና ይተርጉምልህ። አትፈልግም? እንግዲህ ካልፈለክ ምንም ማድረግ አይቻልም። ለማንኛውም ማማ እኔ ጥያቄ ላስቀምጥ፣ ችግር የለውም። አሁን እሱ ግልጽ ነው የሚጻፈው ነገር። ማማ ትቀጥላለች የጀመራችሁትን ሐሳብ።
አሁን የኔ ጥያቄ ወንድማችን እንደው ካሁን በኋላ መዳረቁ የሚቅርብንና መሐመድ ከዲጃ ላይ እንዴት ሆኖ ሲቀመጥ ወር በምን ሁኔታ ሲቀመጥ ነው አሁን ይታያል ብላ ስጠይቀው አይታየኝም ያላት? እንዴት የሚቀመጥ አንተ ስትቀመጥ እንዴት ነው የምትቀመጥ? አሁን ምን ለማለት ፈልገህ ነው? ከዚህ የምታገኘው እውቀት ምንድን ነው? የምታገኘው እውቀት ምንድን ነው ነው የምልህ። ገብቶሃል? እኔ ወደ ዋናው ጥያቄ ልገባ እኮ ነው። እሺ እንዴት ሲቀመጥ ነው አሁን አይታያል ተብሎ ሲጠይቅ አይታየኝም ያለው? አዳምጠኝ። ጠየቅ አይደለ? አንድ ሰው ሲቀመጥ እንዴት ቢቀመጥ አንተ የምታገኘው እውቀት ምንድን ነው? አዎ እሺ ጥሩ። እኔ አቀማመጡ ላይ አይደለም ባይዘው ኢሹ እንዴት ተቀመጠ እሷ ምን አወለቀች ምናምን የሚለው አይደለም የኔ ጥያቄ። በዛ ጊዜ ከዲጃ አንድ ጥያቄ ቆይ ጥያቄ ላቀርብ። ከዲጃ በዛ ሰዓት ላይ መሐመድን በዚህ ጋር ተቀመጥ ይታያል አይታየም? ከዛ መጨረሻ ላይ አንድ ነገር ወደ ጥያቄ ዋናውን ጥያቄ ከማስቀመጤ በፊት አንድ ነገር ኮንፊርም አድርገኝ። መጨረሻ ላይ ኦኬ መሐመድ እርሷ ላይ ተቀምጦ ኦኬ እሷ ላይ በተቀመጠበት ሰዓት ላይ ይታያል ብላ መጨረሻ ላይ ሲጠይቀው አይታየኝም ሲላት ነው አይደለ? እውነትም የአምላክ መልአክ ነው የተገለጠልህ ያለችው ነው አይደል? ላብራራ። አሁን አዳምጠኝ። እንደዛ ያለችው ማብራራቱ ጥያቄውን አልጠየቅኩም። ቆይ እንደዛ ያለችው እውነትም መልአክ ነው የተገለጠልህ by God he is an angel and not a Satan ሰይጣን አይደለም የተገለጠልህ መልአክ ነው የተገለጠልህ ያለችው አይታየኝም ሲላት ነው አይደል? ይኸውልህ ከዋሻው መጡና ቁርአንም ስላለ ስለዚህ ጉዳይ ሱረቱ ሙደሲር ብሎ መጥቶ ምን አለ? መጡ ደንግጠው አይተው የማያውቁት ነገር ስላጋጠማቸው መጡና ሸፍኑኝ አሉ። በጣም ደንግጠው ነበር። እሱ ጋር አይደለም እየተጠየቀ ያለው አዳምጫው እሱ ሐዲስ ላይ አይደለም እየተጠየቀ ያለው ከቁርአን እያስረዳሁሽ ነው የማውቀውን ማለት ነው። አዳም ጋዲሱን አይደለም የጠየቀ እሱ ሄራ ዋሻ ተጨምቆ ከዛን ከዲጃ ሸፍኝኝ ብሎ የሄደበት ፓርት ነው። እዚህ ጋር ግን ያጎቴ ልጅ መሐመድ ሆይ በሄራ ዋሻ የተገለጠልህ አካል ድጋሚ ሲገለጥልህ ጥራኝ አለችው። እሺ አላት። ሲገለጥላት ጠራችው። በጠራችው ጊዜ ጭኗ ላይ ያስቀመጠችው። እሺ አሁን ይታያል አለችው። አይታየኝም ማለት ግራ ጭኗን አስቀመጠችለት። እዚህ ጋር ሲታያል አለችው። አይታየኝም ማለት በሶስተኛው ራቁቷን ሆነችና ልብሷን አወላልቃ አሁን ሲታያል ስትለው አይ አለ። አሁን ተቀደድሽ። ኦኬ አሁን ይነበብልሽ ተቀደድሽ። አያችሁ ስርዓቱን አያችሁ አይደለ ወይ? መሐይማን መሆናችሁን አታምኑ። ይነበብልህ እየተባልክ ያለው እኮ አይባልም እኮ ይነበብልክ። እኔ ያልኩት ነገር ከሌለ እኔ እቀጣለሁ። አንተ አንብበህ የለም እንደዚህ አይነት ጋጠወጥ ቃላት እስልምና ላይ አታገኙም። በቃ አሁን እሺ አሁን ጋዲ አንብብልን። ከሌለ እኔ 747 ሰው ፊት ይቅርታ ጠይቃለሁ። ኦኬ አይሻልም? ኧረ የባሰ እኔ እንደውም አሳምሬ ነው የገለጽኩት። እንዴም የለም እናንተ እሺ አሁን ይነበብሽ። በቃ ብዙ ስነ ምግባር የጎደለው በቃ አንዴ ምን ይላል መሰላችሁ? ቃሉ መኩዬ ቃሉ ምን ይላል መሰለ? ቃል በቃል የሚለው አሁን እኮ እኔ ጥያቄንም ወንድማችን እንደው አሁን አቀማመጡ ላይ ልብሷን እሷ ስላወለቀች ምናምን እኛ እሱ ላይ አይደለም ትኩረታችን። እኛ ምንም ወለቃ አልወለቃ አይደለም ኢሹአችን፣ ኦር አቀማመጡ ላይ አይደለም። ግን ማማይ ሞረዲ እንግዲህ ቃል ስለገባች when he had done this she again asked if he could see him አሁንም ይታያል ወይ ብላ ጠየቀችው። and when he said yes she disclosed her form and cast aside her veil while the apostle was sitting in her lap እርሷ ታፋ ላይ በተቀመጠበት ሰዓት ላይ ልብሷን አወለቀች። ማ ከዲጃ ከዛ በኋላ then she said can you see him አሁን ይታያል ወይ ብላ ጠየቀችው ይላል። and he replied no ኦኬ ምን ብሎ መለሰላት? አሁን አይታየኝም ብሎ she said oh son of my ድምጽ ታፍኗል ትንሽ እሺ then and he replied no አሁን አይታየኝም አላት። she ከዛ በኋላ ምን አለ? she said oh son of my uncle rejoice and be of good heart ደስ ይበለ ያጎቴ ልጅ ሆይ ደስ ይበለ by God he is an angel መልአክ ነው and not a Satan ሰይጣን አይደለም ብላ ነገረችው ይላል ወንድማችን። ጽሁፉ ይሄንን ነው ቃል በቃል የሚለው። አሁን የኔ ጥያቄ ይሄን ነገር ከዲጃ ከየት ነው የተማረችው? አንድ አካል ልክ
ሴት ልጅ ላይክ ራቁቷን ሆና ላይክ መሐመድ አሁን ለምሳሌ ከድጃ ራቁቷን ሆኖ እሷ ላይ ተቀምጦ አይታየኝም ስላለ መልአክ መሆኑን ይሄን ነገር ከየት ነው የተማረችው? ከድጃ ወንድማችን አንተ አልክ እኮ አንተ እንጂ መጽሐፍ አይደለም ያለው። ይሄ ተላዋ ላይ ራቁቷን ተቀምጦ የለም ነው እያልኩ ያለሁት። በቃ እንደው ይሄ አድክም የሆነ ሰው ማማ ሜቢ ወደ ቀጥ በቃ ይብቃው መሰለኝ። ስለቀደሙ እኔ እንደው ስለቀደሙ ማማ የጀመረችውንም ነገር ብታወራ ብዬ ነበረ። ሺ ዲስክሎዝ ሄር ፎርም የሚለውን ባይ ዘ ዌይ ማንም ሰው ቼክ ማድረግ ይችላል። ባለፈው ማማ ያልኩሽ ሰው የለም በውስጥ 50 ምናምን ደቂቃ አወራሁት ያልኩሽ ሰው እሱ ራሱ ሺ ዲስክሎዝ ሄር ፎርም የሚለውን አይ ራቁቷን አይልም ሊለኝ ብሎ አሳይቼው ነበር። እሺ ቆይ ለሚሰሙ ሰዎች አማርኛ ለመጻፉ ግን በቃ እነዚህ ሰዎች በጣም ተጎድቷል። እውነት ለመናገር አብዛኞቹ ወደ አማርኛ አልተተረጎሙም። ተበሉ። ቀጥሉ። እሺ ቀጥሉ። ሌሎች ሰዎች ካሉ ቀጥሉ፣ ተቀበሉ። ወንድማችን ቃልም ገብቷልና ሰላም በሉን እስቲ። ሰላም በለን። ሰላም መኩ ከአዲስ አማማኝ ሁላችሁም ሰላም ብያለሁ። እንደምን አረፈዳችሁ? ከላይም ከታችም ያላችሁ ሰላም ብያለኝ። እንኳን ደህና መጣ ወንድማችን። ሰላም ይባላል። እሺ እስቲ አዲስ የገባ ካለ ተከፍሏል የሚለው ነው። ፕሮቴስታንት መሰለኝ። ማማይ ቅድም የጀመርሽው ነገር ሜቢ እንትን ማለት ትችላለሽ። ይቅርታ ምኩዬ። አይ ትቀጥላለህ። ማማይ ቅድም የሆነ ማሳየት የፈለገችው ነገር ነበርና ይሄ ላይ ክርስቲያኖችም እንዲህ ሊገቡ ይችላሉ ከሚለው ነገር አንጻር እሷና ትልቃትና ሜቢ ማሳየት ከቻለች እሱን እያሳየች ሰውን እንጠብቅኛ። ቀጥል ምኩዬ። እሺ አይ በቃ ሜቢ እስልምና ላይ ያሉት ወይም ኢብን ሳሊ መጥቷል መሰለኝ፣ ማይኩን አንስቷል። እሺ እንቀጥላለን። ኢብን ሳሊ አለ? አይ በቃ ኔትወርኩ ነው ይመስለኛል እንዲህ ዝም ብሎ ያነሳ ያለ አይመስለኝም። ማማይ ኦኬ እሺ ቀጥይ ማማ ወጣሽ? ፎርጊቨን ኢንቫይት አድርጌሻለሁ ማማ። እሺ ሞዴሬተር ኢንቫይት አድርጓት። እንዴ ቀላቀላችሁኝ? ፎርጊቨን ተከፍሏል። ቄት ቤተ እምነት ነው አልገባም። የቤት ጥያቄ ካለው ብዬ ነው ያስገባሁት። ማማይ አለሽ? አሎኒ ኦኬ በቃ አንቺ እሺ አሳይ ነው። እኔ መክፈት አልችልም አሁን። እሺ ሐዲሱ የሚገኘው ሱናን አቢ ዳውድ 7243 ላይ ነውና እዛ ላይ ምንድነው የሚለው? መሐመድ ኡመቶቼ 73 ቦታ ይከፈላሉ አለና እነዚህ 73 ቦታ የሚከፈሉት ኡመቶቼ ደግሞ ያው አሁን ያልኳችሁ 73 ቦታ የሚከፈሉት ወሃቢ ሺዓ ምናምን ተባብሎ የተከፋፈሉት ማለት ነው። እነዚህ ይከፋፈላሉ። ከዛ ከክርስቲያን አንድ ይገባል ነው። ከክርስቲያን አንድ ይገባል ከአይሁድ አንድ ብሎ ነው። ከክርስቲያን አንድ ከአይሁድ አንድ አድርጎ ጀነት እንደሚገቡ ዋስትና የሚሰጠው ማለት ነው ሐዲሱ ሱናን አቢ ዳውድ 43 76 እዛ ሐዲስ ላይ የሚናገረውና ሙስሊም ወገኖቻችን ቪዲዮም ላሰማችሁ እችላለሁ። ባይዘው ይሄን ሐዲስ ዳኢፍ ነው ብሎ አንድ ኡስታዝ
ክፈት ሰፍቻለሁ። ለካስ ኦኬ ላሰማችሁ፣ ግን በቪዲዮ መክፈት አልችልም። እንዲሁ ድምፁን ነው የማሰማችሁ ለትንሽ ደቂቃ ማለት ነው። መክፈት የምትችሉ ልጆች ካላችሁ ግን ቪዲዮ ልክላችሁና ትከፍታላችሁ። እዚሁ ቲክቶክ ላይ ያሉ ኡስታዞች አንደኛው ዳኢፍ ነው ብሎ ዋሸ። ከዛ እንዴት ትዋሻለህ ብሎ ሲቆጣው ማለት ነው። ምንድነው ሰሒህ ነው ሐዲሱ? ያለ ዒላ ነው ያለ ነውር ማለት ነው። አንድ ሐዲስ ነውር ካለበት ነውሩ አከሌ ውሸታም አለበት፣ አከሌ እንደዚህ አለበት፣ አከሌ እንደዚህ አለበት አንዱም ያስቀመጠ የለም። ኢብኑ ሐዝም ነው። ኢብኑ ሐዝምም በራሱ የተናገረበት ሁኔታ አለ። እንደገና ደግሞ ማነው የየመኑ ሼህ የነበረው ኢማሙ ማን ነበር? ኢማሙ ሸውካኒ ይህንኛው ኡስታዝ የሆነ ኡስታዝ ይሄ ሐዲስ ክርስቲያኖች ጀነት ይገባሉ የሚለውን ስላየ ብቻ ዳኢፍ ነው አለ። ከዛ በኋላ ግን ይህንኛው ኡስታዝ ደግሞ ኖ ሰሒህ ነው፣ ማን ነው ዳኢፍ ነው ብሎ ያለው ብሎ ሁለቱ ኡስታዞች እንግዲህ እዚህ ንጽጽር ላይ የሚሰሩ ናቸው። ባይዘው እየተጨቃጨቁበት ያለው ሐዲስ ይሄ አሁን ቃል የሚከፈተው ሱናን ኢብኑ ማጃ ላይም አለ መሰለኝ። ሱናን ኢብኑ ማጃ ነው ሱናን አቢዶ ሱናን ኢብኑ ማጃ ላይም አለ። ኦኬ ያ 3992 ላይ ያለልሽ ሐሰን በሆነ እንትን ነው ያው ቼኑ ያለው ማለት ነው ግሬዱ እና ክርስቲያኖችን በ72 ሴክት ከፍሎ የራሱን ደግሞ በ73 ራሱን ነው የከፈትኩልሽ። ያንቺ ያለው አቢዳውር ላይ ያለው አሁን ዳይፍ አድርገውታል። ግን በዛኛው ላይ በኦፊስ ባለው ሐዲስ በሃርድ ኮፒው ላይ ግን ሰሂህ ነው። which is አሁን የቀረው ይሄ ነው ዌብሳይት ላይ ያለው ሐሰን ነው። ትቀጥያለሽ? ቀጥይ ማማይ ነው አንተ ቀጥልሽ። ኦኬ ምንድነው ያደረገው? ሱናን ኢብኑ ማጃ ላይ ያለው 3992 ላይ ምንድነው ያለው? ጀውሽ ስፕሊት ኢንቱ 71 ሴክት ጀውሾች ወደ 71 ሴክት ይከፈላሉ ይልና one of which will be in paradise and 70 in hell አንዱ ብቻ በገነት ውስጥ ይሆንና ሌላው ደግሞ 70 በጀሃነም ውስጥ ወይም ደግሞ በሲኦል ውስጥ ይሆናል ብሎ ተናገሩ። ምን ይላል? the Christian split into 72 sects 72 ሴክት ይከፈሉና 71 of which will be in hell 71ዱ ሄል ውስጥ ይሆኑና አንዱ ብቻ ነው ፓራዳይስ ውስጥ የሚገባው ይላሉና I swear by the one whose hand is the soul of Muhammad my nation will be split into 73 የነሱ ደግሞ ኡማው በ73 እንደሚከፈል ይናገርና አንዱ ብቻ ደግሞ ፓራዳይስ ውስጥ እንደሚገባ ይናገራልና ኦ ሜሴንጀር ኦፍ አላህ who are they he said the main body ይልና ይናገራል። አንዶቹ ብቻ ብሎ ቀደም የተናገርሽው ማማይ ያስቀምጣል ማለት ነው። እሺ ቃሌ እናመሰግናለን። ሙስሊሞች ነው ግቡ። ቃሎት ያሰማልን እንላለን። በእኛ ደግሞ ትላለን። እኔ በጣም ገርሞኝ ሐዲስ ተነቦ ቃሎት ያሰማልን የምትሉት ነገር ነው ወገኖቻችን። በተለይ በዚህ ማለት በነገራችን ላይ ክፉን ማሳወቅ ክፉ እንደሆነ ካሳወቅሽው በጎን እንዲያውቅ እያደረግሽ ነው ማለት ነው። በሌላ አባባል እዛ ነው ቃሎት ያዘ ለለፋሽበት ክፉ እየሰራሽ አይደለም እኮ በነገራችን ላይ ያንን ሐዲሱን ማንበብሽ ክፉ የሆነውን አሳውቀሽ መልካሙን እንዲይዙ እያደረግሽ ነው እህታችን። እዛ ነው ቃሎት ያሰማልን የሚባለው ስላነበበ ሳይሆን እየሰራሽበት ላለው ነው። ማስረጃ ላምጣል። ሰነድ ያለው ሐዲስ ሙስና እንትኑ ማይታወቅ አይደለም ሰሂህ የሆነ ሰሂህ አልቡኻሪ አሁን በቅርቡ አረብኛን እቀላቀላለሁ። አክሰንት ራሱ ወደዛ እየሄደ ነው አንቺን እያየ
እንዴ ሁለት መልክ እያሳየን ሁለት ቋንቋማ ማወቅ አለብህ ወንድማችን አይደለም እንዴ ጋዲ? ሁለት መልክ ስትይ አልገባኝም። ቁጭ ብለህ ሁለት መልክ ነው አታሳየንና ሁለት መልክ ከያዝክ ደግሞ ሁለት ቋንቋ ግዴታ ነው። አንቺ እኮ ባትና ፊትንም አትለይም ከእንትን በኋላ ታውቁት እና ሙስሊሞች ግቡ። እስቲ ሞዴሬተሮች አስገቡ። ሙስሊሞችም ግቡ። ሜቢ ክርስቲያኖች አክቹዋሊ የገባንበት ርዕስ ጥያቄዎች ካላችሁ ክርስቲያኖችም ሆነ ሙስሊሞች መግባት ትችላላችሁ፣ መጠየቅ ትችላላችሁ። በተለይ ደግሞ ዶግማቲክ የሆኑት ነገሮች ላይ መጠየቅ ትችላላችሁ። ወደር ትሪኒቲ ይሁን ክርስቶሎጂ ይሁን ባፕቲዝም ይሁን ሆሊ ኮሚኒየን ይሁን ስለ ትንሣኤ ስለ ዳግም ምጽአቱ እሱ ላይም ትችላላችሁ መጠየቅ ትችላላችሁ ማለት ነው። እና እኔ ግን ጋዲ የቅድሙን አየኸው እንዴ? ዘጸአት 3:14 ጀርባ ፊቴን አይተው አይድንም የተባለው አረ ያለና የሚኖር እኔ ነኝ የሚለው ጋዲ መነነ በቃ ሄደ። አንድ ኡስታዝ በግሪክ እያነበበልን ኢሃ አሸር ምንድነው ነበር ያለን? ኢሃ አሸር ይሄ ነው የሚለው አለ። ከዛ የሱ ሙግት ነው ያሳቀኝ። ኦኬ ዮሐንስ ወንጌል ምዕራፍ 8:58 ላይ ደግሞ ኢጎ ኤሚ ሆን ይባል የለ ሶ ለምንድነው በዕብራይስጡ ቋንቋ ያልተቀመጠው ነው? ልክ ዘጸአት 3:14 ላይ ይሄ አሸር ይሄ ካለ ግሪኩ ጋር ዮሐንስ ወንጌል 8 ላይ ደግሞ ያንን ቃል አያስቀምጠውም። እኔ የሚለው ዘጸአት 3:14 ላይ የተናገረው አምላክ ከሆነ ተናጋሪው ለምን በዚህ ቃል አልገለጸውም ነው። ለምሳሌ መኩ ኦሮምኛ ተናጋሪ ነው እንበል። በኦሮምኛ እኔ ስሜ መኩ እባላለሁ ብሎ ሲናገርና እኔ በአማርኛ ስሜ መኩ እባላለሁ ብለህ ስትናገር ቋንቋዎች ይለያያሉ አይደል? ይለያያሉ። ሶ አንተ ኦሮምኛ ተናጋሪ ከሆንክ በኦሮምኛ ነው እኔ ስሜ ይሄ ይባላል ብለህ የምጽፈው። ያ ማለት ግን ትርጉሙ ይቀየራል ማለት አይደለም። በቋንቋህ ግን ያንን ስምህን እየገለጥክ ነው። በአማርኛም ደግሞ እኔም በቋንቋዬ እኔ ስሜ ይሄ ይባላል ብዬ እየገለጥኩኝ ነው። ሶ ነቢያቶች ዕብራይስጥ ተናጋሪ ከሆኑ በዕብራይስጥ ወይም በአረማይክ ከጻፉት፣ ሐዋርያት ደግሞ ግሪክ ተናጋሪ ናቸው። ኦኬ ግሪክ ተናጋሪ ከሆኑ በግሪክ ከጻፉት ምንድነው ጥፋቱ ነው? ይሄ ምንም እንትን የሚያጨቃጭቅም ነገር አይደለም። ግሪክ የሚናገሩ ከሆነ ሐዋርያቱ በግሪከኛ ነው ሊጽፉ የሚችሉት እንጂ ዕብራይስጥ አይደለም። ዕብራይስጥ የሚናገሩት ነቢያቶች ናቸው። ሶ ነቢያቶች በሚያውቁት ቋንቋ ጻፉት። ግሪክ ተናጋሪ የሆኑት ሐዋርያት ደግሞ በሚያውቁት በሚናገሩበት ቋንቋ ጻፉት። ስለዚህ ይሄ ምንም የሚያጨቃጭቅ ነገር አይደለም። ያው ምንም የማያውቁ ልጆቻቸውን እንደዚህ በሙግት ሌላ ነው የሆነ ግሪክ እናነባለን ብለው ስለሚያስቡ አለ አይደለ የሆነ ቃላቶችን ስላስቀመጡላቸው ልጆቹም ደግሞ በጣም ግሪክ የሚችሉ ምናምን ነው የሚመስላቸውና ይሄንን እንደ ስህተት አድርገው ነው የሚያዩት። ስህተት ግን አይደለም ሙስሊም ወገኖቻችን፣ ይሄ ስህተት ሳይሆን በየቋንቋቸው ነው የጻፉት ነው። ነቢያት በሚናገሩበት ቋንቋ፣ ሐዋርያት በሚናገሩበት ቋንቋ፣ ሚኒንጉ ግን አይቀየርም፣ አንድ ነው። ይሄን ለማለት ነው። ቃሎት ያሰማልን በድጋሚ እና እሺ እግዚአብሔር ያክብርልን። በቃ የሚገባም ያለ አይመስለኝም እና በቃ ብንጨርስ መልካም ነው ብዬ አስባለሁ። በቃ እሺ ቻው፣ ደህና ደሩ።